ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ወደ ዕለቱ አጫጭር መረጃዎች እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናኖች በኩል ከፍተኛ ትችት የሚቀርብባቸው አቡነ ሳዊሮስ በትላንትናው ዕለት ለጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን አድናቆት ገልጸዋል። በበኩላቸውም ቤተክርስቲያን ለዶክተር አብይ ትጸልያለች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጠቅላይ ሚኒስትር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልያለች ብለዋል። አክለውም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆን በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ ያለብን ሲሉም አሞካሽተውታል። አቡነ ሳዊሮስ ከዚህ ቀደም የኦሮሚያ ጠቅላይ ቤተ ክህነትን መገንጠል አለብኝ በማለት ከፍተኛ የሆነ እንቅስቃሴ በማድረግና ተቃውሞዎችን በማሰማት ከፍተኛ የሆነ አለመረጋጋት መፍጠራቸውም ይታወቃል። ያም እንዳለ ሆኖ ከፍተኛ የሆነ ጫና በማድረግ እና በማናለብኝነትና በጠቅላይ ሚኒስትሩ አጋዥነት ወደ ስልጣን መምጣታቸውም ይታወቃል። አሁን ላይም ባላቸው አቋም ለዶክተር አብይ ያላቸውን አድናቆትና በየደቂቃውም እንደሚጸልዩለት በበኩላቸው ያላቸውን ሐሳብ አጋርተዋል። በእርግጥም አቡኑ ይህን ይበል እንጂ ጠቅላይ ሚኒስተሩ በአማራ፣ በኦሮሚያ፣ በትግራይና በሁሉም በሚባል ክልሎች ደረጃ ከፍተኛ የሆነ ጦርነትና የእርስ በርስ መጠፋፋት እንዲደረግ ዋናውን ፊርማ ፈርመውና በራሳቸው ሕዝብ ላይ ድሮን የሚያዘንቡ ሁሉም ጦርነቶች እንዲካሄዱ ከሚያደርጉ አካላት አንዱ በመሆናቸው እውነትም ሊጸለይላቸውና ወደ ልቦናቸው እንዲመለሱ ማድረግ አለብን በማለትም እናምናለን። ነገር ግን ከልክ ያለፈ ድጋፍ በእንዲህ እንዳለ ለአብይ አድናቆት በዚህ ወቅት ለአብይ አድናቆታቸውን መግለጽ መቻል ግን ምን አይነት አሳፋሪና ህዝብን ንቀት መሆኑንስ ያሳያል። ይህ በእንዲህ እንዳለ የእምነት ተቋማት ሰላም ከማስከበር ውጭ ወጥተው የመንግስትን ድጋፍ ማሳየት ለህዝብ ጎን መቆም ወይስ ከመንግስት ጎን መቆም የሚለውንስ እንዴት ታዩታላችሁ? ነገር ግን የአቡነ ሳዊሮስ መልእክት ከህዝብ ጎን መቆም ወይስ ከመንግስት ጎን መቆም፣ ከተበደለው ጋር መቆም ወይስ ከበዳይ ጋር መቆም፣ ከሟቾች ጋር መቆም ወይስ ከገዳዮች ጎን መቆም፣ ከየትኛው ሊመደቡ ይችላሉ? ተራራው ሚዲያ ግን ይህንን ንግግራቸውን ማውገዝ ብቻም ሳይሆን ለወደፊት ከህዝብ ጎን እንዲቆሙም ጥሪያችን እናስተላልፋለን። ወደ ሌላኛው መረጃ ስናልፍ በፋኖ ኃይሎችና በብልጽግናው መንግስት መካከል እየተደረገ ያለው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ኮማንድ ፖስት አባል የሆኑት ክቡር አርበኛ ዘመነ ካሴ መልእክት አስተላልፈዋል። መልእክቱንም እንደሚከተለው የምናስደምጣችሁ ይሆናል። ክቡር አርበኛ ዘመነ ካሴ በመልእክታቸውም ስርዓቱን ያሸነፍነው መሆኑን ከብልጽግናው ቡድን በኩል ጥፍር ታክል ልቡ የሚጠራጠር ባተሌ ካድሬ ቢኖር የዛሬው ውሎ በህዝብ የተመታ ታሪካዊ ማህተም ሆኖ ይወሰድ። በአብዮቱም በኩል ካሸነፍን የሰነበትን መሆኑን ማመን ያልቻለ አንድ እንኳን ፋኖ ቢኖር የዛሬውን ቀን ድሉን ከህዝብ ጋር ከፍ አድርጎ ያበሰረበት ዕለት አድርጎ ይውሰደው። ስርዓቱ ተሸንፏል። ለበሰበሰው ቡድን ሽታ አፍንጫችን ሳንሸፍን አይናችንንም በጋቢያችን ሸፍነ ነው ካልሆነ በስተቀር ስርዓቱ ተሸንፏል። በትውልድ የድል ዋንጫና በእኛ መካከል የቀረው ስንዝር ርቀት ለመጓዝ ግን ጉልበታችን ቄጤማ ሆኗል። ከላይ እስከ ጉበና፣ ከመተማ እስከ ወንበርማ፣ ከምንጃር እስከ አቸፈር፣ ከሰከላ ብርቱ እግራችን ሰንዝረን ለመራመድ ስለምን አቃተው ካልን መልሱ ትግሉን በአንድ መዋቅር ማሰር ስላልቻልን ነው ይሆናል። የቀረን ነገር ቢኖር ሰኞ በአንድ ቆመን ማክሰኞ ዕለት የድሉን ዋንጫ ማንሳት ብቻ ነው። እዚህ ላይ እንበርታ። ክፋት ለማንም፣ በጎነት ለሁሉም፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ አንድ አማራ በማለት መልእክታቸውን ቋጭተዋል።
ወደ ሌላኛው መረጃ ስናልፍ ኢትዮጵያ ያለባት የአየር መንገድ ዕዳ ጭማሪ ማሳየቱ ሲሆን ዓለም አቀፉ የአየር ትራንስፖርት ማህበር ባወጣው አዲስ መረጃ መሰረት ኢትዮጵያ ለአየር መንገድ ያልከፈለችው ገንዘብ መጠን 54 ሚሊዮን ዶላር መድረሱን አስታውቋል። ይህ ገንዘብ እስከ ኦክቶበር 2025 ድረስ የተመዘገበ መሆኑ የጠቀሰው እይታው ኢትዮጵያ ባለፈው ዓመት ማለትም በኦክቶበር 2024 የነበረባት ዕዳ 43 ሚሊዮን ዶላር እንደነበር አውስቷል። እንደ መረጃው ከሆነ ኢትዮጵያ ያልከፈለችው የአየር መንገዶች ገንዘብ ላይ ባለፈው ዓመት ትልቅ ቅናሽ ካሳየ በኋላ መልሶ ጭማሪ ማሳየቱንም ገልጿል። ከሁለት ዓመት በፊት የነበረባት ዕዳ 149 ሚሊዮን ዶላር እንደነበር ገልጾ ባለፈው ዓመት ትልቅ ምርታ በማሳየት 43 ሚሊዮን ዶላር ለማድረስ መቻሉን አስረድቷል። አሁን ግን እንደገና ይህ ዕዳዋ ወደ 54 ሚሊዮን ዶላር እንዳሻቀበም አስታውቋል። በዓለም አቀፍ ደረጃ አየር መንገዶች ያልተከፈላቸው ገንዘብ በ1.2 ቢሊዮን ዶላር መድረሱን የገለጸው ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ100 ሚሊዮን ዶላር ቅናሽ ማሳየቱን አስረድቷል። ከዚህ ውስጥ 93%ቱን ገንዘብ የያዙት ደግሞ የአፍሪካና የመካከለኛው ምስራቅ ሀገራት መሆናቸውንም አስታውቋል። እንዲሁም የአየር መንገዶችን ገንዘብ በመያዝ እስከ 10ኛ ደረጃ ላይ የተቀመጡት ሀገራት ደግሞ ከጠቅላላው ዕዳ 89%ቱን የሚሸፍን ናቸው። ከነዚህ ሀገራት መካከል አልጄሪያ በቀዳሚነት የምትጠቀስ ሲሆን ያለባት የአየር መንገዶች ዕዳም 307 ሚሊዮን ዶላር መሆኑም ታውቋል። እንዲሁም ጎረቤት አገር ኤርትራ ደግሞ 78 ሚሊዮን ዶላር ዕዳ እንዳለባትና ከቀዳሚዎቹ አስሮቹ ተርታ መቀመጧንም ጨምሮ አስታውቋል። ይህ በእንዲህ እንዳለ ከአማራ ፋኖ ህዝባዊ ድርጅት ከአመራርነትና ከአባልነት ከታገዱ በኋላ እጃቸውን ለመንግስት በማስረከብ ከፋኖን በማጥላላትና ከመንግስት የተሰጣቸውን ተልዕኮ በመፈጸም ላይ የሚገኙት ካፒቴን ማስረሻ ሰጤ በበኩላቸው 4 ኪሎን ለፋኖ ወልቃይትን ለትግራይ የሚል አነጋጋሪ መረጃን አጋርተዋል። የህወሓት ጀነራሎች ከትግራይ ዘመነ ካሴ ከጎጃም፣ ሄኖክ አዲሱ ከወሎ፣ ብሩክ የተባለ ልጅ ከሸዋ፣ ፋኖ ሀብቴ ወልዴ ከጎንደር ሆነው ኤርትራ አረና የተባለ ቦታ ላይ በአንድ ወቅት በጋራ ተሰባስበው ነበር። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብ የውሳኔ ሐሳብም ህወሓት ለፋኖ ትጥቅና ሎጂስቲክስ ለማቅረብ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር። ስምምነቱ 4 ኪሎን ለእናንተ ወልቃይትን ለኛ የሚል ነው ሲሉም ተናግረዋል። ካፒቴን ማስረሻ ሰጤ ሰሞኑን እያካሄዱት በሚገኘው አወዛጋቢ ንግግራቸው በፋኖ ኃይሎች በኩል የተባለ ምላሽ ባይኖርም የተለመደ ከብልጽግና የተሰጣቸው ተልዕኮ በመሆኑ ልንደናገጥ አይገባም በማለት መልእክት ያስተላለፉም ሲሆን ካፒቴን ማስረሻ ሰጤ በበኩላቸው ወደ አዲስ አበባ በማቅናት ወደ መንግስት ሚዲያዎች በመቅረብ የፋኖ ስምን ሲያጥላሉም ተስተውለዋል።